አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኡሚት ቤተሰቦች በዚህ ቻናል እስላማዊ ዳዋዎችን፣ ነሽዳዎችን፣ ቁርአንና የተለያዩ እስላማዊ መረጃዎችን ለማግኘት ሰብስክራይብ ያድርጉ፣ የደወል ምልክቱንም ይጫኑ። ቤተሰብ ስለሆኑ እናመሰግናለን። ህይወትን ስንኖር ብንከተላቸው ስኬትን የሚሰጡን የህይወትን ጥፍጥና በደንብ እንድናጣጥም ያደርጉልናል። 5-6 ምክሮችን አጋራቸዋለሁ። አስአሉላህ ተውፊቅ ወልኢኽላስ ወሰዳድ ወሰዋብ። አንደኛው ያለ ዓላማ አትኑር። አንድ አባት ተጠየቁ፣ በህይወት ውስጥ ትልቁ ሸክም ምንድነው ተባሉ። አባት ሲመልሱ ምን አሉ? ምንም ነገር አለመሸከም አሉ። ኃላፊነት ሳትሸከም ሚና ሳይኖር ህይወትን መግፋት ትልቁ ሸክም። ህይወት ውስጥ ግብ ይኖራል። አሳክተነው የምናልፍ አንድ ነገር ይኖራል። ታሪክ ስናገላብጥ የምንታወስ አንድ ሰው ነው። ወኩን ረጁላን ኢናታው ባዕደሁ የቁሉነ መረ ወሀዘ አልአሰሩ። ሰውሁን ሰዎች ካንተ በኋላ ሲመጣ መረ ይሄው በዚህ አልፏል የሚሉት ሰውሁን። ወሀዘ አልአሰሩ ፋናው ይሄ አይደል እንዴ? አቋቁሞት የሄደው ኢንስቲትዩሽን፣ ገንብቶት የሄደው መስጂድ፣ ያስመረቀው መርከዝ ፋና ምድር ላይ ይታይ። ዝም ብለህ እንዳታልፍ። ትናንት አብደላ ወንድሜ ሲናገር ነጃሽን ከመሰረቱት ሰዎች ውስጥ ረሂመሁላህ ያለው አንድ ግለሰብ አለ። ሰው ያልፋል ማለት አሻራ ሊኖረን ይገባል መሬት ላይ። ቅድም ስለ ሱሀይብ ብን ሩሚ ዶክተር መሐመድ ነግሮናል። ግማሹን ታሪክ ነው የነገረን። ቁርአኑ ግን ተያይዞ የመጣ ሙሉ ታሪክ አለው። አላህ ሱረቱል በቀራ ላይ አያይዞ የጠቀሰው 2 ታሪኮች አሉ። ታሪኮቹን ልንገራችሁ፣ ለራሳችሁ የትኛው ቦታ እንደምትመደቡ ምረጡ። አንደኛው ግለሰብ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ወደ መዲና ገባ። ረሱል የታለው አለ። መስጂድ ነው። ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። መስጂድ እንደገባም ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላዋት ያወረድን ኢንሻአላህ። እንደገባም የአላህ መልእክተኛ እኔ በአላህ አምናለሁ፣ በእርሶም አምኛለሁ፣ ውስጥ ያለን ኢማን አላህ ያቀብኛል ብሎ ተናገረ። ከዛም ከመስጂዱ ወጥቶ እንደሄደ መዲና ዙሪያ የሚገኙ እርሻዎችን አቃጠላቸው፣ እንስሶችን ገደላቸው። በጣም የሚኮንን ስራን ሰራ። አላህ ክስተቱን ያየው ነበርና ይህ መጥፎ ሞዴል የህይወት ግቡ የተዛባበትን ግለሰብ እንደ ሳምፕል አላህ ቁርአን ላይ ጠቀሰልን። ወሚነ ናስ አለ፣ ከሰዎች ውስጥ አለ መን يعجبك قوله في الحياة الدنيا በዱንያ ህይወቱ ላይ ንግግሩ የሚገርም የማይተገብረውን የሚያወራ ويشهد الله على ما في قلبه ደግሞ የድፍረቱ ውስጤ ኢማን አለ እያለ አላህን ያስመሰክራል። እኔ ልንገር መሐመድ وهو ألد الخصام ድንበር ያለፈ ተከራካሪ። وإذا تولى ካንተም ዞር ብሎ ሲሄድ ያረገውን ልንገርህ سعى في الأرض مريت لي روتا ليفسد فيها مريت اللي بكل ويهلك الحرث والنسل زرننا عزرئت اللي أطفا يتنكساك أسسونو يسو بمطفو مدل الله تكسو قرآن لي كذاو سرا يايزو الله عند تاريخ اسكتل قل سابو قريش وسط بنور ሱሀይብ ብን ሩሚ የሚባል ወጣት በነቢዩ ሰለላሁ ዐለይሂ ወሰለም አምኗል፣ ወዷቸዋል፣ ወደ እርሳቸው ለመሰደድ ጓጉቷል። ቁረይሾች ግን ሊለቁት ፈቃደኛ አይደሉም። አንድን አሳቻ ጊዜ መረጠና ወደ መዲና ስደት ሾልኮ ወጣ። ሲወጣ ግን ቁረይሾች ደረሱበት። ሄደን መያዝ አለብን ብለው ተሰልፈው ጦር አዘመቱበት ፈረሰኞችን። መንገድ ላይ የሄደ ያለ ተከበበ። ሱሀይብ አሉት ጅእተና ስዕሉከን ደሃ ሆነ መጣህልን
መካ ውስጥ ሀብትን አጠራቅመህ ወደ መሐመድ ትሄዳለህ እንዴ? ይህም አይታሰብም አሉት። ዱንያን እንደፈለጉ ተረዳ። እናንተ የቁረይሽ ሰዎች ሆይ ቀስተኛ መሆኔን ታቁኛላችሁ። ጀርባዬ ያሉ የቀስት ጦሮች እስኪያልቁ ድረስ እርስ አንድ ባንድ ገላችኋለሁ። መንገዴን ልቀቁ አላቸው። በጭራሽ አሉ። ገንዘብ ንብረት ይዘህ ልትኮበልል? ይሄም አይታሰብም። መጨረሻ ላይ ፍላጎታቸውን ስላወቀ በሉ እንግዳ ንብረቴ እዚህ ቦታ አለ፣ እሱም ብሰጣችሁ ታሳልፉኛላችሁ? ካንተማ ምን ሀጃ አለን አሉት። ቦታውን ነገራቸው። ቤቱን ንብረቱን ጥሎ ሱሀይብ ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አቀና። ረሱል ጋር ከመድረሱ በፊት አላህ ለረሱል መልእክት አውርዶ ነበር። የሰራውን ጀብድ ታላቅነቱን እሱን አስመልክቶ እስከ የውመል ቂያማ የሚነበብ ቁርአንን አላህ አወረደ። ወሚነ ናስ አላህ ከላይም ወሚነ ናስ ነው ያለው። ከሰዎች ውስጥ አለ ይላል እዛ። ታችም ወረደና ወሚነ ናስ አንተ መሐመድ ከሰዎች ውስጥ አለ መን የሽሪ ነፍሰሁ ኢብቲጋአ መርዳቲላህ የአላህን ውዴታ ለማግኘት ነፍሱን የሚሸጥ። አንቀጹን አላህ ሲጨርሰው ምናል? ወላሁ ረኡፉን ቢልዒባድ። አንቀጽ አቆጫጩ ጥልቅ ነው በተፍሲር ትንታኔ። አላህም ለባሮች እጅግ ሩህሩህ ነው በላቸው ይላል። ሁለት ሰዎችን አላህ እያይዞ ቁርአን ላይ ጠቀሰ። ቁርአኑ ስትከፍቱት ሱረቱል በቀራ ላይ ወሚነ ናስ መን የዕጁቡከ ቀውሉሁ ፊል ሐያቲ ዱንያ ይልና ወረድ ብሎ ወሚነ ናስ መን የሽሪ ነፍሰሁ ኢብቲጋአ መርዳቲላህ። ግብ ይፈልጋል ህይወት። በህይወት ጉዟችን ላይ የመጀመሪያው ትምህርቴ ግብ አላማ ይኖራል። አናሳንሰው አላማው። አቅማችንን የመጠነ ችሎታችንን ያማከለ የሆነ ግብ ይኖራል። ለኢስላም የማይሆን ነገር የለም። እብኑ ከሲር አንድን ታሪክ ይጠቅሳሉ። ታሪኩ ይገርመኛል። አንዴ በኸሊፋዎች ዘመን የዛሬ 800 ዓመት አካባቢ መሆኑ ነው። አንድ የአገሪቱ አስተዳዳሪ አንዲት ሴትን መንገድ ላይ በርሱ ዘበኞች አሳፍሶ ሲያስገባት አንድ ግለሰብ ያያል። ከመስጂድ ሰወጣ አየሁት ይላል። ይችን ሴት በግዴታ ወስዶ ከተታት። መጥፎ ነገር ሊሰራባት እንደሆነ አውቄያለሁ። ወደ ቤቱ ተጠጋውና እባክህን ይችን ልጅ ልቀቃት ስለው ሊለቅ ፈቃደኛ አይደለም። እንዴት ይችን ልጅ ጥያት እሄዳለሁ? ሴት ልጅ ነች፣ አቅም የላት፣ ሊያበላሿት ነው። ይሄን አይቼ ባልፍ አላህ ይቆጣኛል። መልቀቅ አለብህ ብዬ ተታገልኳቸው። መጨረሻ እኔንም ስበው ከተቱና ጨርቅ አርገው አወጡኝ ይላል። በጣም መቱኝ፣ ቆሳሰል። ከዛም ለራሴ ምክንያት ሰጠው። እንግዲህ የቻልኩትን ታግያለሁ፣ አልሆነልኝም፣ አደማምተውኛል፣ ወደ ቤቴ እሄዳለሁ። እርምጃ እንደጀመርኩ ልጅቷ አሳዘነች። ስለዚህ ምን ላረግ እችላለሁ? ከመስጂዱ ጣራ ላይ ወጣውና ሌሊት እኮ ነው አዛን አደረግኩ ይላል። የሶላት ሰዓት አይደለም። አዛን ሳደርግ ማህበረሰብ ወጣ። እንቅልፋችን አበላሸብን ብለው ተቆጡ፣ መጮህ ጀመሩ። ልክ ሲጮው አካባቢው ላይ የሚያልፉ ፖሊሶች መጥተው ያዙኝና እንዴት የሰውን እንቅልፍ እንዲታውካለህ? ወደ ኸሊፋው ነው ምን ወስደሃል? ውሰዱኝ። ወሰዱኝ። ለምን ያረክ ብለው ጠየቀኝ ኸሊፋ። ሲለኝ ይሄ ዘመድ ታቀዌል የኛ ሀገር አስተዳደር አው እንዲያደርገው የሆነችን ሴት አድኗታል፣ አስለቅቃት ነው። አው ስትጣራ ያቺ ሴት ታስራለች። ኸሊፋው እንዲለቀቅ ይችን ሴት አደረገ። ያን አስተዳዳሪ ከቦታው አነሳው። ከዛም ኸሊፋው ምን አለኝ አለ፣ በል ከዚህ በኋላ አገሪቱ ላይ በደል ስታይ አዛን በላለኛል። አመታት ተላለፉ። ከአመታት በኋላ አንድ ሰው የአንድን ሰው ንብረት ዘርፎ ታየው። የተከበረ ትልቅ ሀብታም ነው። ዘርፎ ታየውና ሄደው ቢጠይቁት ሊሰጥ ፍቃደኛ አይደለም። ሁሉ ሰው ሄደ፣ አልተቻለም። መጨረሻ ላይ ይሄ ሰው ሰማ። ወደዚህ ግለሰብ ሄደና ብሩን ትሰጠዋለህ አትሰጠውም አለ። በጭራሽ አለ። እርግጠኛ ነው? አዎ አለ። እንግዳ አዛን እላለሁ አለው። ግለሰቡ ንብረቱን አወጣና
ለሰውየው መለሰለት። የህይወት ግቡ ምንድነው? እዚህ ሰው አዛን እያለ በደልን ማስወገድ ነው። አናሳንሰው የህይወትን ግብ። ትልቅም ነገር ማለት አይደለም፣ ብቻ አሻራ ይኖራል፣ ትንሽ ሚና ይኖራል በህይወት መንገዳችን ላይ። ዱ ሞስታ ፕላኔራ ብያለሁ በእናንተ ቋንቋ። ከሁለት ወር በኋላማ በስዊዲሽ ነው ማስተምራችኋል ኢንሻአላህ። ሁለተኛ በህይወት መንገዳችን ላይ መጀመሪያው ጎል ይኖረን ነው። ሁለተኛ መልካም ስነ ምግባር የልብ መክፈቻ ቁልፍ መሆኑን እንረዳለን። እህቶች፣ ወንድሞች፣ እናንተ የምትኖሩበት ሶሳይቲ ሙስሊም ያልበዛበት ማህበረሰብ ነው። ምናልባትም ሙስሊምን በትክክለኛ እስልምናን የማያውቅ ማህበረሰብ ውስጥ ትገኛላችሁ። ያ ግለሰብ የሚያውቀው እናንተን እንጂ እስልምናን አይደለም። እስልምና ትዝ ሲለው በስራ አብሮት የሚሰራው መሐመድ ወይም ፋጢማን ነው ያ ግለሰብ የሚያስታውሰው። ፋጢማ ጋር ሚስቴክ ካየ ኢስላም ውስጥ ሚስቴክ እንዳለ ያስባል። ስለዚህ እናንተ ቫይስ ጋራንት ኦፍ ኢስላም ናችሁ፣ የኢስላም አምባሳደር ናችሁ፣ አትጠራጠሩ። ጥሩ ስነ ምግባር ካዩባችሁ ኢስላምን ይወዱታል፣ ያነጻችሁን ዲን ይናፍቁታል። እናንተ ጋር ጋፕ ካዩ ኢስላምን ነው የሚተቹት። ቁርአን የሚያውቁት ይመስላችኋል እንዴ? አያውቁትም። ከናንተ መሃል አንድ ሰው አስነስቼ የቡድሃን መጽሐፍ የሚያውቃለ ብል የሚመልስልኛል አለ? ትርጉሙን አይደለም አይቶት የሚያውቃለ መጽሐፉ? አታውቁትም። የምታውቁት ቡድሂስቱን ብቻ ግለሰብ። ግልጽ ነው። የምታውቁት ግለሰቡን ነው። ጥሩ ከሆነ እነዚህ ቡድሃዎች ግን ጥሩ ሰዎች ናቸው ትላለ። በሂደት ምን ትላለ? መጽሐፋቸው ምን ቢሆን ነው ሃይማኖታቸው ትላለ። በሰውየው መማረክህ ወደ ዲኑ የሚያዳርስህ በር ነው። እናንተ ፕሮግራም ተሰጥቷችሁ አርፍዳችሁ ስትሄዱ እነዚህ ሙስሊሞች ፕሮግራም አይጠብቁም ነው የሚል እምነቱን ነው ባንድ የሚያወግዝ። እናንተ ሀገር መጥቶ ስኮላርሺፕ ስለተማረ እዚሁ አውሮፓ ውስጥ አንድ ሱዳናዊ የጻፋት መጣጥፍ ልቤን ነካችኝ። ግለሰቡ ርዕሱ ላይ ምን ይላል? ሌባ ነኝ እንዴ ይላል ርዕሱ። ሌባ ነኝ እንዴ? ምን ገጥሞት ይሆን? በመኖርበት ትምህርት ቤት ውስጥ ይላል ከትምህርት ቤቱ በሚሰጠን ብር እየወጣን እቃ የምንገዛበት አንድ ሱፐር ማርኬት ነበር። እዛ ሱፐር ማርኬት ውስጥ ወጥቼ እቃ ገዝቼ እገባለሁ ሁሌም። ከዛ አንዴ ስወጣ ሁሌም የምገዛው አንድ የምግብ አይነት አለ። ሁሌም የምገዛው $20 ነው ያን እቃ። ከዛ አንዴ ግን ከጎኑ $25 የሚል ተመሳሳይ እቃ አገኘው። ከዛ በጣም ገረመኝና ለሱቁ ባለቤት ምን አልኳት? ይሄ እኮ ተመሳሳይ እቃ ነው አልኳት። አዎ አለችኝ። ታዲያ ለምን የተለያየ ዋጋ ሰጠሽው? ዋው መሰጠት አለበት አለች። ለምን? ይሄኛው ድሮ የገዛ ነው። አሁን ግን ስናስገባ ዋጋ ጨምሯል። ስለዚህ ድሮ የገባው በ20 ነው፣ ያሁኑ ደግሞ በ25 ነው አለችኝ። በእኛ በነጋዴ ቋንቋ አይሄድምና ታዲያ ለምን ዋጋው ስለጨመረ ሁለቱን 25 ማታረጋቸው አልኳት። ሎጂካል ነው አይደል? እሷ ጠጋለችና ወደ ጆሮዬ ሌባ ነህ እንዴ አለችኝ። ግለሰቡ ጽሑፉን ሲጨርስ ሌባ ነኝ እንዴ ይላል ሲጨርስ። የአኽላቅ የሰዎችን ልብ የምንከፍትበት ቁልፍ ነው። እቺ ሰው አሁን ምን አይነት ስብዕና ቢኖራት ነው ትላለች። 5 ብር መጨመር ትችላለች። እርግጥም አዲስ የወረደው ምርት 5 ብር ጨምሯል። አኽላቅ አደራችሁን ስፔሻሊ እናንተ ዘንድ ትህትና ይፈልጋል። ለቀጠሩ ታማኝ መሆን ይፈልጋል። እውነተኝነት ይፈልጋል። ሀገር ቢያስወጣ ስነ ምግባር ወደ ሰዎች ልብ የምንሄድበት መንገድ ነው። አደራችሁን። እኔ እዚህ ዩሮፕ ውስጥ ማየው ፓርቲ ገርመኛል። ሳነብም ስከታተልም
ደስ የሚል ኢስላሚክ ማነርስ በዘመናዊ መልኩ ተቀርጸው እናያቸዋል። እና እናንተ ደግሞ የሙስሊም አምባሳደር ናችሁ። በስነ ምግባር ጉድለት የምንፈጥረው ሰዎች ላይ የባህሪ መናወጥ ብዙ ሊያስከፍል ይችላል። አንተ አንድ ሰው የሥራ ባልደረባ ነው፣ አበሳጭተህ አስቆጥተው ብትሄድ ያ ሰው ቀኑን ሁሉ ታውኮ ቢውል አላህ ዘንድ አንተ ወንጀሉን ትጋራለህ። አንድ ጸሐፍት ምን ይላል መሰላችሁ? ድመቷን ማን መታት ይላል። ማን እንደመታት አብራችሁን ይፈልጉ። አንድ ትልቅ መስሪያ ቤት ላይ የሚሰራ የቤት አስተዳዳሪ ለስራ ይገባል። ሲገባ የድርጅቱ ዋና ኃላፊ ተቆጥቶ ነበር። በዛን ቀን ባህሪው ጥሩ አልነበረም። ልክ ስራ እንደገባ ያንን ግለሰብ ወረፈው፣ በጣም ሰደበው፣ አበሳጨው። በጣም ተቆጥቶ አእምሮ እንደጋለ ወደ ቤቱ ነዳ፣ ድራይቭ አረገ። ቤት ሲደርስ በሩ ጋር ማን ጠበቀችው? ሚስቱ ጠበቀችው። ከዛ የተቀበለው ሙቀት አዘነበባት። እህቶች አላህ ያስችላችሁ። ያው ባሎች ሲቆጡ እናንተ ላይ ነው አርም ያሳርፉት። ሚስትን እሱም ሰደባት። ተራ ነገር ነው የምታወራው። ተቆጣት፣ አበሳጫት። እንዴ ምንድን ሆኜ ነው የምትለኝ? ምን አረኩ? መለሰችለት። ያናገራት ፈቃደኛ ጥላት ገባ። ተበሳጨች እሷ። ትንሽ እርምጃ እንደሄደች ከኋላ ልጇ ይጎታታል። ማማ ምንድነው? ቸኮሌት ግዢልኝ፣ ዞር በልፊቴ በጥፊ። እሷም ከባሏ የተቀበለችውን ማን ላይ ጣለችው? ልጇ ላይ ጣለችው። ልጅ ደግሞ እጁ ላይ ለካ ትንሽ ብስኩት ይዞ ነበር። ከስር ድመት መጣ፣ አንጋጣ ስጠኝ ትለዋለች። ቤቢ ደግሞ ተበሳጭቶ ነበርና በካልቾ ጥግ አደረሰ። ድመቷን ማን መታት? ማን ነው የመታት ድመቷን? ማን? መሐመድ። የመጀመሪያ አበሳጨው የካምፓኒው ማናጀር። ትስማማላችሁ? የስ ማሙሽ አይደለም የመታት። ቤተሰቡ የተቀባበለው መጀመሪያ የተለቀቀበትን ሰዓት ነው። አንተ አንድ ሰው ላይ የምትፈጥረው መናወጥ፣ የስነ ምግባር ጉድለትህ ብዙ ፋሚሊ ሊያዛባ ይችላል። ስነ ምግባር ወደ ሰዎች ልብ የምንሄድበት ምንድነው? መክፈቻ ቁልፍ ነው። በህይወት ጉዟችን ላይ ጥሩ ስነ ምግባር ይኑረን። ሁለተኛው ምክሬ እሱ ነው። ሶስተኛው በህይወት መንገድ ላይ ለሰዎች ቅን ሐሳብ ይሁን። ደግነት ለራስ ነው፣ መጥፎነት በራስ ላይ ነው። አላህ ቁርአን ላይ አንድን አዋጅ ይናገራል። እና አህሰንቱም መልካም ብትሰሩ አህሰንቱም ሊአንፉሲኩም ለራሳችሁ ነው፣ ውጤቱ ወደ እናንተ ነው የሚመለሰው። ወኢን አሳእቱም መጥፎ ብትሰሩ ፈላሃ በነፍሶቻችሁ ላይ። ደግነት የህይወት መርሃችን ይሁን። በህይወት ጉዟችን ላይ ኢንሻአላህ ደግ እንሰብ፣ ለሰዎች መልካምን ለማድረግ እንሰብ። ደግነት ነፃነት አለ። ፈላስፋዎች ሁሉ ዓለም ላይ ያለፉ ፈላስፋዎች ፊሎሶፈርስ በሁሉም ሐሳብ ላይ ተለያይተዋል። ስለ አላህ እንኳን ተለያይተዋል። የነ ኒቼን መጽሐፍ ብታነብ ጋድ ኢዝ ዴድ የሚለውን ሐሳባቸው መፋለስ ታየዋል። በአንድ ሐሳብ ላይ ግን ተስማምተዋል። እርካታ የሚገኘው ከመስጠት እንጂ ከመቀበል አይደለም። እንዲህ ብዙ ብር ስታገኝ ይመስላል እርካታ የምታገኝ፣ ከመስጠት ነው ሃፒነስ ያለ። ደግ በህይወት ጉዟችን ላይ ደግ ሰው ነው። ለሰው ቅን እንሰብ። የሥራ ቫካንሲ አየህ፣ ስራ ላይ እንትና እኮ ስራ የለውም፣ ደውለህ ጥራው። እህቴ የሆነ ጥሩ ሰው አየሽ፣ እገሌ እኮ ለእንትና እንዲህ ሊሆናት ይችላል። ቅን ማሰብ ለሰው። ለሁለቱም የቁርአን አንቀጾች ሁለት ምሳሌ ልስጣችሁ። እና አህሰንቱም ሊአንፉሲኩም ደግነት ለራስ ነው። ዶክተር ራቲብ ነቡልሲ ያወሩት ታሪክ ነው። እርሳቸው ስላወሩት ነው እኔም ታሪኩን ምደግመው። አንዴ ይላሉ
አንድ የመስጂድ ኢማም ኸጢብ አሰጋጅ ናቸው፣ ትልቅ ዓሊም ናቸው። በህልማቸው አንድ የሚገርማቸውን ህልም አዩ። በህልማቸው ያዩዋቸው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም። አላህ ሁላችንን ይወፍቀን ኢንሻአላህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚሉት መን ረአኒ ፈቀድ ረአኒ ፈኢነ ሸይጣነ ላ የተመሰሉ ቢ፣ እኔን ያየኝ አይቶኛል፣ ሸይጣን በእኔ መመሰል አይችልምና ይላሉ። አላህ እርሳቸውን ከሚያዩት አላህ ያድርገን። በህልም ይህ የመስጂድ ኢማም አዩአቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድን ኃላፊነት ለግለሰቡ ሰጡት። ከመስጂዱ ጥግ የሚኖር እገሌ ገሌ የሚባል ሰው አለ፣ ሂድና በጠዋት ቤቱ ፈበሽርሁ አነሁ ጃሪ ፊል ጀና፣ ጀነት ውስጥ ጎረቤቴ እንደሆነ ንገረው። ከባድ ብስራት ነው አይደል? ኢማሙ ከእንቅልፍ ነቁ። ይህም ብስራት እሳቸውም ዓመታት ያሰገዱት አላገኙት። ስንት ሰው ያስተማሩ የነቢዩ ጓደኝት በጀነት ጓደኛ ማን ይሆን ግለሰቡ? ወደ ቤቱ አቀኑ። ቤቱን ሲያንኳኩት መስጂድ ላይ በርቀት የሚያውቁት አንድ ግለሰብ። በጣም ተገረሙ። እኔ አንድን ነገር ልነግርህ ነው የመጣው አሉት። ምን ብትሰራ ነው? ረሱል ሰለላሁ ዐለይሂ ወሰለም በጀነት ጎረቤታቸው እንደሆንክ እንድነግርህ ላኩኝ። ምን የሰራኸው ኸይር ስራ አለ አሉት። ግለሰቡ ምን አለ? ምን ኸይር ስራ አለኝ ብላችሁ ነው? ምንም የለኝም በጭራሽ። አንተና አላህ የምታውቁት ትልቅ ምስጢር አለ፣ በአላህ የሆንብህ ንገረኝ አሉት። ግለሰቡም ሼኽ ያው ሀያ ያዘው፣ ከጠቀመውት አንዲት ስራ አለችኝ እሷን ላጫውታችሁ ንገረኝ አሉት። አንዲት እንግዲህ ሲኖር ለጋብቻ ወሰነና አንዲትን ወጣት ለጋብቻ አጫዋት ይላል። ሳገባት ንጹህ ሴት ናት ብዬ ነው፣ ነገር ግን ማላቀው ታሪክ ነበራት ልጅቱ። ባገባዋት በ4 ወር ውስጥ ልጅቱ አጋጣሚ እርጉዝ ነች። ያረገዘችው ከሌላ ነው፣ አላህ ይጠብቃችሁ ኢንሻአላህ። ግን ትዳር መስርታለች። በጣም ምጥ መጣኛለች። የት ነው ያረገሽው? በጣም ፈራች፣ አለቀሰች፣ ተጸጸተች፣ አፉ በለኛለች። ግን ተበሳጭቻለሁ። መጨረሻ ላይ ራሴን 2 አማራጭ ላይ ያገኘሁት፣ አንድ እቺ በዝሙት ያረገዘች በጣም ማትረባ ተራ ሴት ብዬ ለቤተሰቦቿ መልሼ አካባቢው አይን ላፈር እንዲላት ማድረግ አንድ አማራጭ፣ ሁለተኛ ደግሞ ተሳስታ ነው እቺ ልጅ ወጣት ነች፣ እዚህ በህይወት የሆነ አጋጣሚ ተሳስታለች፣ ተጸጽታበትም አለች፣ ለተውበት ልገዛት። 2 አማራጭ ራሴን አገኘሁት። ነፍስያዬን ተጫንኩና ወደ ተውበት በመራት ይሻላታል ህይወቷን ከማበላሸው ብዬ ወሰንኩ። ግን ልጅ ሊወለድ ነው፣ ካገባት ገና 4 ወሩ ነው። እንዴት አርጎ ያምልጥ ከዚህ ውስጥ? መጨረሻ ልክ የወለደች ጊዜ ማንም እንዳያቃርብ እንደተወለደ ልጁን ህፃኑን ይዤው ወደ መስጂድ ሄድኳል። ባለቤቱ መውለዱን ሰው ያውቅ። ልክ ሰው ኢሻ ሶላት እንዳለ ሲገባ ውጪ ላይ በፎጣ ጠቅል ያስቀምጨው ሶላት ገባ። ልጁ የውጩን ብርድ አልቻለምና እየሰገድን ማልቀስ ጀመረ። በጣም ያለቅሳል። ገና ለጋ ህፃን ልጅ ነው። በጣም ሲያለቅስ ሰው ሶላት እስኪያሰላምት ቸኩሏል። እንዳሰላመተ ሩጦ ሲወጣ ህፃን ልጅ ተጠቅልሎ ፎጣ ያለቅሳል። ማን ነው ጥሎብን የሄደ? መራገም ጀመረ። ከዛ መሃል ብቅ አልኩና ይሄን ልጅ ወስዶ ሊያሳድገው መሃላችሁ ሚችል ሰው አለ አልኳቸው። ይሄ ልጆቻችንም አልቻልነ፣ ደግሞ ገና ሚጠባ ህፃን ልጅ እንውሰድ እንዴ? ምን ነካህ አንተ? ከዛ ቀበል አደረኩና ማህበረሰቡ እየሰማኝ እኔ ታውቃላችሁ ባለቤቴ አሁን ያገባዋት ልጅ የለኝም፣ የቤተሰብ ጫና ስለሌለብኝ ይሄን ልጅ ወስጄ አሳድገዋለሁ አላቸው። ግልጽ ነው። ትልቅ ኢማን ይጠይቃል። ከባድ ነው። ህፃኑን ተሸከመና ወደ ቤቱ ይዞት ተመለሰ። የአካባቢው ማህበረሰብ የሚያውቀው ምን ብሎ ነው? ወድቆ የተገኘ ልጅ ያሳደገ ደግ ሰው ብሎ ያውቀዋል። ልጅቱን አስተውብቶ ዳግም አገባት።